ቤተክርስቲያን ስንልም ትርጉሙ ብዙ ነው። ቃሉ ግዕዝ ነው። ይኸውም አንደኛ ቤተክርስቲያን ማለት በተናባሪ ሲፈታ የክርስቲያን ቤት ማለት ነው። ሁለተኛ ቤተክርስቲያን ማለት የክርስቲያን ወገን ማለት ነው። ቤተ እስራኤል ቤተ ያዕቆብ ይላል። የእስራኤል የያዕቆብ ወገን ሲል። ሶስተኛ ቤተክርስቲያን ማለት በማቴዎስ ወንጌል ምዕራፍ 18 ቁጥር 17 ላይ እንደተጻፈው የእስራኤል የክርስቲያን አንድነት ማህበር ማለት ነው። አራተኛ ቤተክርስቲያን ማለት ህንፃው ከመሰረቱ እስከ ጉልላቱ ጣሪያው ግድግዳው በጥቅሉ ቤተክርስቲያን ይባላል። ይህን በመሰለ ብዙ ትርጉም ያላት ይቺ ቤተክርስቲያን ትናንት ከዋዜማው ጀምሮ ስርዓቱ ሲፈጸም እንዳያችሁ በሜሮን ከብራ ያመኑ ሰዎች ሁሉ ልጅነትን በጥምቀት የሚያገኙባት ክርስቶስ ዘወትር በአካለ ኅብስት የሚዳሰስባት በመልክዓ ኅብስት የሚታይባት መለኮታዊት ዙፋን ናት። በመሆኗም ስግዱ ለእግዚአብሔር በአጸደ መቅደሱ ብሎ ነቢየ እግዚአብሔር ባዘዘው መሰረት በውስጧም ሆነ በዙሪያዋ ተሰብስበን ለእግዚአብሔር ልንሰግድባት፣ አምልኮተ እግዚአብሔርን ልንፈጽምባት፣ መስዋዕት ልንሰዋባት፣ ችግራችንን ለሱ ለፈጣሪያችን ለእግዚአብሔር በጸሎት ልንነግርባት፣ በአጠቃላይ ጸጋና ክብርን ረድኤትን ልናገኝባት ተስታናለች። በደሙ መስርቶልናል።